እኒህ አባት ምን እያሉ ነው? እስኪ እናዳምጣቸውና መልስ እንስጣቸው። ወደ ኦርቶዶክስ መመለስ ነው እያሉ ነው። እስኪ እናዳምጣቸው። ይኸውልህ ወደ ኦርቶዶክስ መመለስ ማለት በራስ ላይ ሞትን ማወጅ ነው። ልሙት ከክርስቶስ ተለይቼ ከእግዚአብሔር መንግስት ርቄ ለዘላለም ፍርድ ውስጥ ልኑር ብሎ መወሰን እኮ ነው። ወደ ኦርቶዶክስ መመለስ ምን ማለት ማለት ወደ አንድ ተቋም ተመለስክ ማለት ምንድነው ጥቅሙ? ሲጀመር ወደ ኦርቶዶክስ ቤተክርስቲያን የምመለሰው ምን ልሰራ ነው? ምን አለና ነው እዚያ? አየህ አሁን የተተፋ ነገር መልሰህ መቼም ገንዘብ ልታደርገው አትችልም። ምን ማለት ነው ብለን ስንናገር ወደ ኦርቶዶክስ ቤተክርስቲያን በምንም ተአምር የማልመለስበት ምክንያት ኢየሱስ ብቻውን ስለማይሰበክ አልመለስም። አዎ ባይመለሱ ነው የሚሻለውት። እንዴት ሊመለሱ ይችላሉ? ምክንያቱም ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እርሶ ንስሐ ገብተው አልቅሰው ይቅርታ ጠይቀው ቢመለሱ እንኳን ክህነትዎት አይመለስም። ቤተ መቅደስ መግባት አይችሉም። አውደ ምሕረት ላይ መስበክም አይችሉም። የንስሐ አባት መሆን አይችሉም። ስለዚህ እንዴት ሊመለሱ ይችላሉ? አሁን ባሉበት ቤተ እምነት ክህነት ሳይኖረዎት አባት እየተባሉ ነው። መምህር ሳይሆኑ ሻሽ ጠምጥመው መምህር እየተባሉ ነው። ግን እኮ መምህር የሚባለው ካህን የሚባለው ሊቀ ካህናት ኢየሱስ ክርስቶስ ብቻ እንጂ ሌላ ካህን ሌላ መምህር አያስፈልግም ብላችሁ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውልቅ ብላችሁ ሄዳችሁ ነበረ። አሁን ግን ሻሹን አናወልቅን ብላችሁ ሙጥኝ ብላችኋል። ካባውንም አናወልቅን ብላችሁ ሙጥኝ ብላችኋል። መስቀሉንም አንጥርም ብላችሁ ሙጥኝ ብላችኋል። ቀሚሱንም አናወልቅን ብላችሁ ሙጥኝ ብላችኋል። ስለዚህ ለምን ትመለሳላችሁ? ሲጀመር እንደዚህ የሞተ ሰው ወደ መቃብር የወረደ ሰው አጥንቱ የበሰበሰ ሰው ስጋው የፈረሰ ሰው ሬሳ ተብሎ ወደ መቃብር ሂዶ የተቀበረ ሰው ከመቃብር ተመልሶ የሚመጣው በዳግም ምጽአት እንጂ አሁን ግን ሊነሳ አይችልም። እሰዎ በዳግም ምጽአት ያገናኘን። ቻው ባይ ባይ። እና አይምጡ፣ አንፈልግዎትም። እንዲመጡ አንፈልግም። ወደ ቅድስት ቤተ ክርስቲያን ቢመጡም የቤተ ክርስቲያን አስተዳደር ሆነው አይሾሙ። ሊቀ ካህናት ተብለው በአንዲት ቅድስት ቤተ ክርስቲያን ላይ ኃላፊነት አይሰጥዎትም። ስለዚህ ምን ሊያገኙ ይመጣሉ? ከርስ ፍለጋ ሆድን ለመሙላት ከሆነ ባሉበት ቦታ ዓርብ ሮቡን ሳይጾሙ ማልደው እየበሉ ክርስቶስ 40 መዓልት 40 ሌሊት በገዳመ ቆሮንቶስ የጾመውን ጾም የማቴዎስ ወንጌል ምዕራፍ 4 ላይ የጾመውን ጾም አይጾሙ ማልደው ተነስተው እንክት አድርገው የሚበሉ ቄስ መሳይ መምህር መሳይ ወንበዴ ነዎት። እንዴት ሊመጡ ይችላሉ? ሰኔ ጾምን የሐዋርያት አባቶቻችን የጾሙትን ጾም አይጾሙ። የሐዋርያትን ስብከት እየሰበኩ የሐዋርያትን ጾም አይጾሙ። ይህንኑ ህዝቦች ከኃጢአት ከበደል ከእግዚአብሔር መቅሰፍት የዳኑበትን ጾመ ነነዌን አይጾሙም። ስለዚህ ከእኛ ቤት መጥተው መጾም ስለማይችሉ እንዴት ይመጣሉ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀኖናዋ፣ ዶግማዋ፣ ስርዓተ ቤተክርስቲያኗ፣ ስርዓተ
ጾሟ፣ አጽዋማቷ፣ ስርዓቷ ለእንደ ርዕሶ ያለ ዘልዛላና ቁም ነገር የለሽ አትመች። እንዴት ሊመጡ ይችላሉ? አይምጡ። ምንስ ይሰሩልናል? ስለዚህ በቲክቶክ ላይ በሶሻል ሚዲያ ላይ ወጥተው የኢትዮጵያ ኦርቶዶክስ ተዋሕዶን መምህር በመምሰል ካህን በመምሰል አገልጋይ በመምሰል ሕዝብን አታደናግሩ። ራስዎትን የቻለ ጥርት ያለ አቋሞትን ይዘው የራስዎትን ቤተ እምነት ይስበኩ። ከኦርቶዶክስ ትከሻ ላይ ይውረዱ። እስቲ የራሳችሁን ስብከት ስበኩ እናያችሁ። እስቲ ወንጌል ምዕራፍ ቁጥር እየጠቀሳችሁ በአውደ ምሕረታችሁ በቤተ እምነታችሁ ስትሰብኩ እናያችሁ። እኛ እኮ የምናያችሁ የእኛን ካባ የእኛን ሻሽ ጠምጥማችሁ የእኛን መስቀል ጨብጣችሁ የእኛን ቀሚስ እየጎተታችሁ ኦርቶዶክስን ስትነቅፉ ስትሳደቡ ነው እንጂ የምናውቃችሁ እኛ እምነት ያላችሁም አይመስለንም። ምክንያቱም ስትቀድሱ አናያችሁም፣ ስትሰብኩ አናያችሁም፣ ስታመልኩ አናያችሁም፣ ስትጾሙ አናያችሁም፣ ስታዜሙ አናያችሁም። አምላካችሁን መድኃኒታችሁን ኢየሱስ ክርስቶስን ስታመልኩት አይተናችሁም ሰምተናችሁም አናውቅም። በየሶሻል ሚዲያው ግን እንደ ዝንብ ውር 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 እያላችሁ ኦርቶዶክስን ብቻ ስትነቅፉ የምናያችሁ። ኦርቶዶክስ ምን አጠፋች? በእንተ ስማ ለማርያም ብላችሁ በቅድስት ቤተ ክርስቲያን አንደበታችሁን ከፍታችሁ ሀሁ ብላችሁ አቡ ጌዳ ብላችሁ መልእክተ ዮሐንስ ብላችሁ አትገጼ ብላችሁ ከጨለማ ወደ ብርሃን ከድንቁርና ወደ እውቀት ካለማወቅ ወደ ማወቅ ካለመናገር ወደ መናገር ከዝምታ ወደ መናገር ያመጣቻችሁ ቅድስት ቤተ ክርስቲያን ምን ነው? አፋችሁን ከፍታችሁ ተሳድባችሁ ምን ነው? አልሰለቻችሁ አለሳ? አልበቃችሁ አለሳ? በቃ በወንጌል አሸንፉ፣ በወንጌል አሸንፉ፣ ስበኩ። ሐሜት ይብቃችሁ፣ ጥላቻ ይብቃችሁ። ስለ የትኛው ኢየሱስ ነው የምታወራው? ስለ የትኛው ኢየሱስ ነው የምትሰብከው አንተ? ከጥላቻ ውጭ ሰዎችን በጥላቻ ከመበረዝ ውጭ ስለ የትኛው ኢየሱስ ታውቁታላችሁ? አታውቁትም። ኢየሱስ በሄደበት አልሄዳችሁም። ኢየሱስ ባደረበት አላደራችሁም። ኢየሱስ የሰበከውን ወንጌል ንጹሕ ወንጌል አታውቁት። አታስመስሉ። በማስመሰል እምነት አይሰበክም። በማስመሰል ድነት የለም። በማታለል መንግስተ ሰማያት አይገባም። በማስመሰል መንግስተ ሰማያት አይገባም። የማስመሰል ህይወት ምን ይሰራላችኋል? እባብ እባብ ነው መሆን ያለበት። በግም በግ ነው መሆን ያለበት። ፍየልም ፍየል ነው መሆን ያለበት። እናንተ ክህነትን ረግጣችሁ፣ ቅስናን ረግጣችሁ፣ መምህርነትን ረግጣችሁ፣ የቤተ ክርስቲያንን አገልግሎት ረግጣችሁ የሄዳችሁ ሰዎች ምን አሁን በሶሻል ሚዲያ ካባ ቀሚስ በመጎተት ለምን ትርመጠመጣላችሁ? አትርመጥመጡ እንጂ ራሳችሁን እንችላችሁ ቁሙ። ከቤተ ክርስቲያን ትከሻ ላይ ውረዱ። ህዝቡ ራሱ ምን ያህል እንደሚጠላችሁ እንደሚጸየፋችሁ እጅ እጅ እንደምትሉ ኧረ እጅ ይሻል እግር እግር እንደምትሉ ሁሉ ማወቅ አለባችሁ። በቃ ሰው እናንተን ራሱ የሚያዳምጥ ሰው አለ ብዬ አላስብም። ምክንያቱም በቃ ከጥላቻ ውጭ የምትሰብኩት እምነት የላችሁም። እምነት በጥላቻ አይሰበክም። እምነት በነቀፋ አይሰበክም። እምነት ሌሎችን እያዋረዱ አይሰበክም። በቃ በወንጌል አሸንፉ። ከዛ ውጭ ግን እየመጣችሁ በሶሻል ሚዲያ አትርመጥመጡ። ይበቃችኋል።
ሼር፣ ላይክ፣ ኮሜንት አድርጋችሁ አድርሱልኝ።